የስቴዲየሙ ድምቀት የጨዋታው ሞተር ኢትዮጵያንና መዲናዋ አዲስ አበባን የወከለ ታሪካዊ የስፖርት ክለብ ሆኖ ዓመታትን ዘልቋል። ቅዱስ ጊዮርጊስ ለአዲስ አበባና ለኢትዮጵያ ከእግር ኳስ ክለብነትም በላይ ነው። እርሱ የታሪክ ማህደር፣ የጽናት ተምሳሌትና የብዙ ትውልዶች የጋራ ማንነት መገለጫም ጭምር። ይህ አንጋፋ የስፖርት ክለብ ታዲያ ላለፉት 6 ወራት በገጠመው የፋይናንስ እጥረት ለተጫዋቾቹ ደመወዝ መክፈል የማይችልበት ደረጃ ላይ ደርሶ አጣብቂኝ የታሪክ ምዕራፍ ላይ ወድቆ የመበተን አደጋ ተጋርጦበታል። የፈረሰኞቹ መፍረስ ማለት የአንድ ስፖርታዊ ተቋም መዘጋት ብቻ ሳይሆን የከተማዋን አንዱን ትልቅ የታሪክ ምሰሶ ማጣት እንደማለት ነው። ይህን ጠንቅቆ የተገነዘበው የአዲስ አበባ ከተማ አስተዳደር የተለያዩ አካላትን በማስተባበር ክለባችን አይፈርስም በሚል ጽኑ ቁርጠኝነት የ100 ሚሊዮን ብር ድጋፍ አድርጓል። መፍታት የሚያስችል 100 ሚሊዮን ይዘን ቀርበናል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የስፖርት ክለቡ እያንዳንዱ የውስጥ አሰራር ላይ ጣልቃ መግባት ባይኖርብንም እንዲህ አይነት ቀውስ ሲያጋጥመው ግን ቆሞ ማየትን አንመርጥም ብለዋል። ጊዮርጊስ የደጋፊዎቹ ወይም ደግሞ የተጫዋቾቹ የተወሰነ አካል ብቻ አይደለም፣ ከተማችንን በብዙ መድረክ ላይ የወከለ ነው። ስመጥር ነው፣ ባለውለታ ነው። እንደዚህ አይነት ችግሮች ውስጥ ሲያልፍ ዝም ብለን ልንመለከት ስለማይገባ እናንተ ተሰባስባችሁ የማዳን ስራውን መስራት እንድትችሉ ለማድረግ አንዳንድ ስራዎችን በስፖርትና ወጣቶች ቢሮአችን በኩል ሲሰራ ቆይቷል። ውስጥ ላይ ያለው ጉዳይ ላይ አንገባም፣ እንደግፋችኋለን። በቸገራችሁ ጉዳይ እንደግፋችኋለን። ሁሉም የኛ ነው። ነገር ግን ደግሞ ህጋዊ አካሄድ ካልተሄደና በመተማመን ካልተሄደ ሁሉም ተጎጂ ይሆናል ማለት ነው። ጊዮርጊስ ቢፈርስ የሚጠቀም አካል ያለ አይመስለንም። አሁን ላይ የመጀመሪያው ስራችን ፈረሰኞቹን ከመበተን ክለቡን ከውድቀት ማዳን ነው ያሉት ከንቲባ አዳነች አቤቤ፣ በቀጣይ ግን ግልጽና ሁሉን አሳማኝ በሆነ አካሄድ መጓዝ ይጠበቅበታል። ቀጣይ ግን ፈጣን የሆኑ ውሳኔዎች እየወሰናችሁ ያለውም ዕዳ ተከፍሎ ተጫዋቾቹም ደሞዛቸው ተከፍሏቸው ሌሎች የቴክኒካል ስራዎች እየተሰሩ ጎን ለጎን ደግሞ ክለቡ ቋሚ በጣም ግልጽ በሆነና ሁሉንም በሚያሳምን አካሄድ የራሱን ቦርድ መምረጥ እንዲችል፣ ከልዩነት ወደ አንድነት መምጣት እንዲቻል፣ ከመከፋፈል ሰብሰብ ብሎ ሁሉንም አሸናፊ በሚያደርግ ደረጃ በጋራ መቆም እንዲቻል መስራት ይጠበቅባቸዋል። የከተማ አስተዳደሩ ባደረገላቸው የድጋፍ ጥሪ መሰረት የሚድሮክ ኢንቨስትመንት ግሩፕና ቢጂአይ ኢትዮጵያ የበኩላቸውን የገንዘብ ድጋፍ አድርገዋል። የከተማ አስተዳደሩ ከበጀቱ ወስኖና ለባለ ሀብቶች ባቀረበው ጥያቄ መሰረት ለክለቡ የተደረገው ድጋፍም ቅዱስ ጊዮርጊስ የስፖርት ማህበር ከገባበት ቀውስ የሚያወጣው መሆኑን የቀድሞ ተጫዋችና ደጋፊዎቹ ገልጸዋል። በጣም ትልቅ ችግር ውስጥ ነበርን። ይሄ ነገር እንዲቀረፍ ግን አሁን የተደረገልን ድጋፍ ቀና ብለን ልጆቻችንን እንድናሰራ ጊዮርጊስ ቀና ብሎ እንዲሄድና ከዚህ በፊት ወደሚታወቀው መንገድ ውስጥ ወደ አሸናፊነት መንፈስ ውስጥ እንዲገባ 4 ወርና 5 ወር ደሞዝ አለመከፈል ማለት እንደ ተጫዋች በጣም ከባድ ነውና ይሄንን ተረድተው ስላደረጉልን ድጋፍ በጠቅላላ በጣም ማመስገን እፈልጋለሁ። ምንጊዜም በከተማ ላይ የሆነ ነገር ሲፈጠር መፍትሄ የሚሰጥ አካል የመጨረሻው አካል ከንቲባ ጽሕፈት ቤት ነውና እሳቸውም ደግሞ ይመለከተኛል ብለው በዚህ ጉዳይ ላይ መፍትሄ ለመስጠት ከቢሮአቸው ጋር ተነጋግረው ይሄን ነገር በማድረጋቸው ቅድሚያ እሳቸው ማመስገን እወዳለሁ። ለተቋቋመው ጊዜያዊ ኮሚቴ የተረከበው የ100 ሚሊዮን ብር ድጋፉ ለተጫዋቾች ደመወዝና የዕለት ተዕለት እንቅስቃሴው ዋስትና ከመሆኑን ባሻገር ክለቡ ወደ ቀድሞ ክብሩና ግርማ ሞገሱ እንዲመለስ መንገዱን ጠርጓል። ፈረሰኞቹ ዳግም በሜዳ ላይ አንገታቸውን ቀና አድርገው እንዲጋልቡ የታሪካዊቷ ከተማ አዲስ አበባ ልጆች ቃል ኪዳናቸውን በገንዘብ አትመዋል።